እሁድ ሰርግ እግዚአብሔርን እሁድ አጃቢ ሆኖ ጌታን ከልብ አንድ መረቃል። እዚህ ጋር 65 ሰዎች አላችሁ። ጌታን ፈጣሪ አምላኬ ሰማይና ምድርን የፈጠረ አምላክ እግዚአብሔርን በህይወታችሁ እስካላችሁ ድረስ ተደስታችሁ ቀጥሎ ከእናታችሁ ከአባታችሁ የተባረከ ትዳር ከሰጣችሁ የምሬን ነው የምላችሁ። ከባላችሁ በላይ አማታችሁ ትውደዳችሁ፣ ታክብራችሁ፣ ክብር ትስጣችሁ። እግዚአብሔርን ነው የምላችሁ። የባላችሁ እናት ትውደዳችሁ፣ ታክብራችሁ፣ ለእናንተ ትልቅ ቦታ አክብሯት፣ ውደዷት። ፈጣሪ የሰው መውደድ ይስጣችሁ። እግዚአብሔር በቃ የምር ውስጤ በጣም ነው የረካው። በጣም እኔ ብዙ ነገር አይቻለሁ። ብዙ አላገባውም፣ እጮኛ የለኝም፣ ነበረኝ ትቼዋለሁ። አመት ከምናምን ሆኖኛል። ግን በጓደኞችም በእህቶችም በጎረቤትም ሳይ ብዙ የባላቸው እናት በጣም ታሰቃያለች። እህታቸው የእሱ እህት ራሱ በጣም ያሰቃያሉ። እግዚአብሔርን እስቲ እሙሽዬኒው እነ ሀብኒው እግዚአብሔር የባላችሁ እናት ጠብር ግፍ ብላ ትውደዳችሁ። እንዲሁ አልወድም ብትልም እንኳን እንዲሁ አይታችሁ ትውደዳችሁ። የእሷ ፍቅር ፈጣሪ ከላይ አብርቶ ይስጣችሁ። እግዚአብሔርን ነው የምላችሁ። አየችሁ ልጇ እንኳን ባያጠፋም ና ብላ ትላንትና ሁሌም ነው ከሀይሚ ጎን የምትቆሙ። ሁሌም ብታጠፋም ባታጠፋም ሁሌም ደግሞ ማለት ነው። ጋሽዬን አይተሽዋል? የልጅ መልካም ቆይ ጨርስና አንቺ ትቀጥያለሽ። ዘባርከ ብራት ነው ትመጫለሽ። እሱን ደግሞ እሷ አስተያየት ትሰጫለሽ። አንቺ እኮ ቆይ አንድ ማለት ፈጣሪ አምላኬ ከላይ ፈራውን አምላክ የሚፈራ ቤተሰባችሁን የሚያከብር አንቺን የሚያከብር ጎረቤትን የሚያከብር ትንሹን እንደ ትልቅ የሚያከብር ይስጣችሁ። የተባረከ ትዳር ይስጣችሁ። ትዳርም ያላችሁ ፈጣሪ ትዳራችሁን በእጥፉ ይባርካችሁ። ባላችሁን እንደ በረዶ ያቀዝቅዝላችሁ። ሲገባ ሲወጣ ሚስቴ ልጄ ምን ላርግላችሁ ምን ልሆንላችሁ የሚል ባል ይሆንላችሁ። ጌታን ነው የምላችሁ። የአባቴን ቀን ይስጠኝ ከአንጀቴ ነው የምመርቃችሁ። በቃ አያችሁ አይደለ? ብሩኬ አሁን በብዙ ነገር ይገፋሉ፣ በብዙ ነገር ይደርስባቸዋል። ግን እሱ ኬር ማይሰጥ ለሚወደን ለሚያከብራት፣ ለምትወዱ ለምታከብረው በቃ ይገዛላታል፣ ትገዛለታለች። ፈጣሪ የሚገዛ ባል ይስጣችሁ፣ የምትገዛ ምራት ይስጣችሁ፣ አማት ይስጣችሁ። ጌታን ነው የምላችሁ። እየመረራችሁም ዋጣችሁ። እኔ ምን አገባኝ? የልቤን ነው የመረቅኳችሁ። ለእኔም ይስጠኝ አሚን። ለእኔም ስጠኝ አንድ ጠንበለል ቆንጆ ማዳም ቢሆን እንደኔ አሚን ብያ ጨርሻለሁ። ለራስሽ ደንበር አልቃሽ አደቤ አሁን ጥርስሽ ይርገጥ። አሁን አውሪ እየገባሽ አልነበረም እንዴ? ጥልቅ መጀመሪያ ግን ለግሬስዬ እንዲህ ለመረቀችን እንደው ጠንበሌል የሆነ ባል እንደው ኬት መጣ ብላ ሳታስበው ይስጣት። አሜን። ወይኔ በላቸው። አሜን። ጎንበስ ብለሽ አሜን በይ። ኧረ አሜን ጎንበስ አሜን። እዚህ 85 ሰዎች እንዳያመልጠኝ አሜን። ቀላል አንቺ ምናልባት እዚህ ስር ወይ እንትን ሊኖር ይችላል። እንጀራሽን አትዝጊ። 85ቶች ውስጥ ምናልባት የሴቶች ሰፈር ነው። ረፊ ወንድ አይመጣም። አሁን ቆይ አንድ ነገር ልንገራችሁ። ጆሲ አዲስ ቻናል ከፍቶ ነው አስታራቂ የሚል የመጣው ምንድን ነው? ስታት ነው። አብርሃም ግሬሶች ሄደው ሰብስክራይብ እንዲያደርጉት አብርሃም ቻናል አይደለም ለምን ነው የኢንተርቪው በጣም ረጅም አመት ይሁን አስታራቂው የሚል ፕሮግራም ይሰራል ነበር። ቻናል ነው በቲቪ የሚተላለፍ ምናምን። ታዲያ አብነት አጎናፍር ደና ታዋቂ ጨዋ ሰው ይዞልን እንደመጣ አብርሃምን ይዞልን ይመጣል እንዴ?
ነው እሱ እኮ የፖስተው ሼር ያደረገውን ነው ያየው። እንትን እኮ ነው አሁን ይሄ የእሱ ፕሮግራም አሁን ከዚህ በኋላ የተጣሉ ሰዎች እህትም ይሁን ወንድም ይሁን ፍቅረኛሞች ባልና ሚስት ምናምን ሜንሽን ሲደረግ እነሱን ያቀርብና ያስታርቃል ፕሮግራሙ። ነገር ካዲያ እኮ እኔ አብርሃም ራሱ ቻናሉን ይጥለዋል። ጨዋ ሰው አምጥቶ ፊት ለፊት ላይ ፖስት ቢያደርግ ምን አለበት ነው ያልኩት። የሚነካካት ልክ ነሽ፣ ግን አሁን እሱ በዩቱብ ታዋቂ አይደል? የመጀመሪያ አሁን የመክፈቻ ፕሮግራም ስለሆነ አልቀረበትም። ይሄ ዝሙት ሴት አልቀረበትም። በጣም ይሁን ሀናን ገብተሽ እዩ። በጣም ደስ ይላል። አላጣውም። ዝሙት ያለበት ቦታ ላይ ጨዋ ሰው ካለበት እጃ ያለው አይደለም ቻናል ነው። አራ ለዛ ብለሽ እኮ አይደለም የምታዩ፣ ግን ለዚህ ለጆሲ ብለሽ ነው የምታዩ። አሁን አብርሃም እና በአናታችሁ ተተከሉ። አዳሜ ብሩኬና ሃይሚን ብቻ ነው ጆሲ ዶክተር አብይ አህመድ ምናምን። እኔ በቃ እነዚህ ልጆች ለምን ተደገፍኩት? እኔ ነኝ እኮ ድምፅ የሚሰማው ጠበሌ ተጠምቄ እስከሚተወኝ ያለ እነዚህ ልጆች ወደ ፖለቲካ ይገቡ አይደለም እንጂ ለጆሲ ብለሽና ወላ ወደ ወሬ ገባችሁ። እኔ የለውም ነበር። ምን አይነት ያንቺን ንጉስ አምጥቶ ፍቃቂቴ ላይ በሽታ ያመጣብኛል እንዴ? አብርሃምን ያው ማምጥቶ አስታራቂ ነው። የኔ ንጉስ አባቴ ብቻ ነው። አይደለም እኮ ይሄ አሁን ይሄ ኢትዮጵያ የተከፈተ ቢስሚላ ብሎ ይገባና አብርሃም ላይ አውዝ ቢላ ብሎ ይወጣል። ሀራር ሀናን ስቶፕ ማይ ሲስተር ፕሊዝ። እኔ እንግሊዘኛ አልችልም። ፈረንሳይኛ ከቻልሽ አውሪኝ። እኔና ባቲ እንዳፈት እኔና ፍቅር ምስትቀምባንቻ አደለችሽን አሉ እግዚአብሔርን እንዴ አይ ምርቃቱን እኮ አቆረፈደች። እሷ የእንትና የአብርሃም ነገር ሲነሳ እንትና አይደለም እንጂ ከሩታ ጋር ቢመጣ እኮ ደስ ይለኛል። ምንም ስራ ቢሆን ከዚች ከበርሜል ጋር ጎን ለጎን ሆኖ ይመጣብኛል። ሀኒ ታያት። አሁን እሷን እነሱን ታያቸው እና አሁን ፍቅር ምን እንዳለች ልንገርሽ። ሀኒ ግሬስን ምን እንዳለቻት ራሱ ስትመርቅ እየሳኩኝ ነበረ። እንደ በረዶ የቀዘቀዘ ባል ያልሽውን አልተቀበልክም። ወይኔ ግሬስ ብትሞቺ ይሻልሻል። ምን ነው አንቺ በረዶ ናጨምሩበት ወደሽ ልጅቷ ደነገጠች። አንቺ ሄዳት ልትልሄደች ነገረኛ ነች እኮ ፍቅር እሷ ነዳለች። እኔ ተኝታ ነው እንደምትቀልበው። ኧረ ይቅር ይበልሽ በጌታ በኢየሱስ። የቀዘቀዘ እኔ ሬሳ ነኝ ወይ ሽማግሌ ነው እንዴ? እኔ ማገብ ሬሳ። በስመ አብ ምን አደረገችሽ ግሬስ? በእናትሽ በረዶ እሷ ልክ የሌላት ለእሷ ይስጣት የቀዘቀዘ ሬ ባኮትን ፍቅር ወደ ነበሩበት ይመለሱ። ማርያምን ልጅቷን ደንግጣ ምን ትልቅ እጅ አርጅታለች። ምንድን ነው ፋፊ ልጅ የምትያት እንዴ? እኔ ቀስ ብዬ ልደግበት። እሺ ልጅ ፊት አታውሪ። ከድባል ብላ ስለወፈረች ነው እንዴ? በስመ አብ አላየኋትም። ቆይ እስኪ ቤቷን ገብቻ ያለው ረቢቱ ነች እናቴ። ጌም ስትጫወት ያለሽ ጌም ስትጫወት ብቻ ሊፕስቲክ ትቀባልሽ እና ትወጣልሻለች። ማኔ ፍቅር አንቺ ማንም አይለኝም። ኧረ እባክህ ላውጣው እንደ ቪዲዮ ቀርጬሻለሁ እኮ እንዴ እንዳላወጣልሽ እንዳልመጣልሽ በቪዲዮ ላይ ካለ ቻፕስቲክ ራሱ በቃ በእግዚአብሔር ውጭ ብርቱካን የሆንሽ የሆንሽ ነገር ስለሆንሽ ውጭ በማረኝ ፍቅር ወዬ ገኒ ያን መነጽር ኬን ያመጣችው ታሽ ደግሞ ገኒ እኮ ይኸውልሽ ገኒ እኮ በአባቷ ቻይና ነች። አይኗ ራሱ ሊጠፋት ዶክተር ነው ያዘዘላት እኮ ገኒን መነጽሩን። አንቺ ቆይ ግን አንቺ ምርቃት ለምንድን ነው የምታቆረፍጂው? ለእንትናዬ ልመርቅላት ለፋፍዬ ግን ያንደበተ ጣፋጭ አንቺ አሁን የቀዘቀዘ በረዶ ብለሽ እንትናን አባረሽ። አሁን እሷ ደግሞ ምን ልትያት ነው?
እሷን ደግሞ ሞቅ ያለ እኔ ማለስማማ ምርቃት ከሆነ እዛው ያ ኧረ በእናትሽ ይቅርብሽ። የእሷ ምርቃት አሁን ልጅቷ እኮ አሁን ጠፋች። እንዳልወጣ ከፈለግሽ እኔ ለፋፍዬ መመርቃት ማለት ነው። እንደ እጇ ጠንበለል አይተሻል እንዴ? ኩኪ ነች እንደ ፎቶ ቀይራ የመጣችብኝ ዛሬ። ከመጣሽ አንቺ ያው ከላይ ቁጭ ብላለች። ኩኪ መሰለችኝ። አዎ ራሷ ነች። እኔ እኮ ዝም ብዬ ነው ያስገባኋት። እግዚአብሔርን ቆይ ዝም በይ አንቺ ልመርቅ። ኩኪዬ ኩኪዬ አልኩ ፋፍዬ ጠንበለል አለሁልሽ እኔ ቆንጆ እንዴ ቆይ ምን ፒክቸር አድርጌላችሁ የሃይሚን ፒክቸር ሳረግ ሄዳችሁ ጠፋችሁ እኮ ሄዳችሁ ወጣችሁ። ምን ሆንሽ ነው? አናንዬ ይወጣ እንትን ሞቀ እኮ ቤቴ ጋለ። እኔ ደግሞ በቃ በዛ ፎቶ ስቀይር ሌላ ፎቶ ቀየርኩ። በቃ አይደለ የአይኔን እኮ አድርጌ ሃይሚን አድርጌ ገባሁላችሁ ቀይር ብላችሁ ቀይር ሆና ነው ግን ሚዩት አድርጋ ጸጥ ያለችው ከዛ ደግሞ ሌላ የራሴን ፒክቸር ቀየርኩኝ። ምን ላድርግ? አሁን ራሱ ምርቃት ላይ ነው እየሰማሁኝ እኮ ነው። አሜን ፍቅር ዛሬ ምላስሽ ላይ በቃ ተይው። ምንድን ነው መቀኛ መለስ ማድረጌ ነው። ቆይ አንቺ አሁን ይላሉ እናቶቻችን እንደ በረዶ የቀዘቀዘ እንዳትብላንቺ። አንቺ አሁን አንቺ ባልሽ የሞቀ ገብተሽ ለሌላው በረዶ የምትመኝ ምን ወጣ? በረዶ ምናምን እኔ እኮ አይደለም ያልኩት አቶ ግሬስ ነኝ። ይስጣት ለራሷ ግሬስ ነች አለው እንደ በረዶ የተረጋጋ ነው ማለት ነው። አይደለም እኔ ከማይንዴን አልጠቀምበት ብዬ ነው እንጂ እኮ በሰዓቱ በጣም አረኩ